ቴስት ቴስት ይላል ያለ ነው ካለ ግን ቦታ ደግሞ አይገኝማ። ሐዋሳ የሆነ ቤት አለ እንዴት ደስ እንደሚል ከሸራተን አያሳይም እንዴ? ሸራተን የለም እንዴ? እስኪ ሸራተን ጻፉልኝ። ስክሪን የለም ሸራተን አለ አለ የለም ንገሩኝ። አለ ሸራተን አለ። የማን ደጋፊ ነሽ? ያሰናል እናስከፍታለን እንጂ የምር እኮ ነው ማለት ዛሬ ኳስማ መቀወጥ አለብን ወይ ካልሆነ በስልክሽ ሊያ ባልሽ ባሌ ነው የኔ ፍቅር። ከረሙ ሰጁ እንደዚህ በግልሹ ሰጁ ይሄኔ ባሌ ነበር ሁሉ ሰጁ በፍቃድ ሰጥቼሻለሁ። እናትዬ አልጨቃጨቅሽ፣ አልጣላሽ፣ አላኩርፍሽ፣ ባሽሙር አልናገርሽ። የኔ እናት ተዋረቂልኝ፣ ዘመንሽ ይባረክ ነው የምልሽ። ጠቅልለሽ ገላግኝ። ጠቅልለሽ ገላግኝ የኔ ባል። ጂጂ እኮ መጣች እርግጠኛ ነኝ። ነይ ጂጂ ላስገባሽ። ባይዘዌ ማርያምን ጂጂ እኮ አንቺን ታጣላ አንቺ ጋር እና ዮዳብ ጋር ሄዳለች ሴትዮዋ። ኬኳ ቆይ ያ ጂጂ አይኖ ወይ እንዴት ነሽ? ደህና ነሽ? መልዕክት መቶብሽ ነዋ። ስንት ዓመት ሆነ? 2 ዓመት ከ10 ወሯ። በኢየሱስ ስም ሙት። ጊዜው እንዴት እንደሚሮጥ አይሻ፣ ጊዜው እንዴት እንደሚሮጥ አይሻ። በጣም አንቺ እኔ ደግሞ 3 ምናምን 4 ምናምን ነበር የምትመስለኝ እንደዚህ ስሰማሽ። 2 ዓመት ከ10 ወሯ። ኬክ ዋሾ ይጀመራል አልሽኛ። በቃ አሁን ተይ አትጥሪ ስሟን። ተይ ዝም ብላ ነው ስልክ እያወራች ነው። እሺ ዘላ ልትመጣልሽ ነበር። አዞ ስሟን ታውቃለች። ሙአቢያ ታማማይ ይሄኔ እናት በቃ ሾ ትጀምር። ግድ የለሽም ማውራት ትችላለች። አይስወ ጂጂ ሙአቢያ ጂጂ ሙአቢያ ማማዬ ጂጂ ሙአቢያ ወይኔ ስታድግ ግን እንዳታይ እሺ። የኛም ቪዲዮ ደብቂው። ይኸው ጂጂ ማ እያለች ነው። ማይናት ደጊልኝ ማማዬ። የኛም ቪዲዮ ካየችማ በስመ አብ ወልድ። አይ ማለት እንዳታዩ ማለት እግዚአብሔር ያለው ማየት ቢደብረውን ነገር አትይ። ስሚ ወይ ጂጂ ገብቶኛል ለምን እንደመጣሽ። ምንድን ነው በእግዚአብሔር ልቹ በእናትሽ ምን ተፈጥሮ ነው? ወይኔ በጣም ታሪክ ልጅ ናት አንቺ። በውስጥ አውሪኝ አንቺ ልንገር በውስጥ እነግርሻለሁ። ግን ለመሰለሽ እዮዳብም መጥቶ ቴክስት አድርጎልኛል። አይኖ ሁለታችሁንም እንደምትልክብኝ ግን እግዚአብሔር ምስክሬ ነው። እኔ አይቻት አላውቅም። ሰዎች ግን በጣም ተናደውባታል። ብዙ ቀን ለካስ ትከታተለኛለች ስትናገረኝ። ከዛም ቅድም ጆይን ስታረግ እንጂ ከፍንጃ ላስኳትም ቤቴ። ኦኬ ታዲያ በቃ ያለቀ ነገር እኮ ነው። እሷ እኮ እንትን አይደል። ኖ አሁን በቅርብ ሁለተኛው ዙር ላይ ራሱ እነዛ ገንገቢት ግሩፖች ሲነሱብኝ ማለት ነው ስታወራ ነበር አሉ። ዮዳብ ቤት ገብታ ኧረ ትታ ነበረ። ኧረ ታትስሚ አይደለም አሁን በሁለተኛው ዙር ተነስተው የነበረ ጊዜ ሜስቶፕ ምናምን አለች ተብሎ በተነሳብኝ ወሬ የዘሳት ላይም ተነስታብኝ ነበረ። ዮዳብ ቤት ማብራሪያ ስስጥ ነበረ። በጣም የሚከታተላት ሰው አለ አሜሪካ የሚኖሩ ሰዎች እሷን የሚከታተሏት አሉ። እና በውስጥ አወራቸዋለሁ። በቃ አሁን እዚህ ጋር እንትን አስበይውና በቃ በእናትሽ ደውይልኝና እንደውም በግሩፕ እናወራለን። በጣም ምርጥ ሰው ነው። እሺ አወራሻለሁ። ማርያምን አወራሻለሁ። ትመጣለች፣ ትገናኛለች። በጣም ነው የምትወጃት። መድኃኒዓለም ምስኪን ሰው ናት። እግዚአብሔርን ነው የምልሽ ምስኪን። በቃ ኑ አይደለም ያው አለ አይደለ ይሄ የምትጎዳበት የራሷ የሆነ ባለፈው ነገር የለም ግን
ከነገርሻት የምትረዳለች ነው። እኔ ነግሬያት እኮ ትታችሁ ምናምን አልነበረ እንዲከበች ትታማ ነበረ። ከዛም ግን የሆነ ነገር ስለኔ ሲነሳ ትመጣና አስተያየት ትሰጣለች። በዚህ ደረጃ እኔ ሰው ላይ እናደዳለሁ እንደዚህ ባወሩ ሰዎች፣ ያው በማይታወቁ ሰዎች። እሷ ግን በጣም በሚያናድድሽ ሁኔታ ንግግሯ በጣም ያናድዳል፣ የምትናገረው ንግግር። ለዛ ነው የመለስኩላት እኮ። አይ እግዚአብሔርን ነው በጣም ምስኪን ልጅ ናት። በጣም ምስኪን ሰው ናት። እኔ እንዴት አድርጋችሁ ከእሷ ጋር ካልተግባባሽ ከማንም ጋር አትግባቢ። በጣም ምስኪን ሰው ናት። የእውነት እንደዚህ አይነት ሰው አለ ወይ? ከዚህ በፊት እኮ ስትናገራት ነበር፣ እረፊ እያልሻት ነበረ፣ ተይ ስትያት ነበር። አንቺ ራስሽ ምናምን ተነጋግረን በውስጥ ራሱ እንዲያውም እዚህ ጋር ትንሽ እንትን ብለን በውስጥ ራሱ በጣም ዲስከስ አድርገንበታለን እና አስረድቻታለሁ ሁሉም ነገር። አሁን ደግሞ ምንድነው እኔ ያልኳትኝ በቃ ለምንድነው እሷ ላይ ብቻ የሚጠናክሩት? እሺ እዚህ ጋር ነገርኛ አልኳት። ዋይ ለምን እሷ ላይ የሚጠናክሩት? ገባሽ ነገር እንትን አለ እንጂ ያው ኢትዮጵያ ያለ ሰው አንቺ ባይዛዌ ጂጂ አንቺ በራስሽ አይን ስላየሻት ነው። ገብቶሻል አይደለ? እኔ እግዚአብሔር ምስክሬ አንድ ቀን አይቻት ተከትያት አዳምጫት አላውቅም። እግዚአብሔር በሚያውቀው ነገርኩሽ። ፌመስ ብትሆን ኑሮ ኦኬ ቪዲዮ ስሰራ ለቪዲዮ እከታተላታለሁ፣ ላውራበት ይችላል። ሰዎች ይከታተሏታል ስለኔ እየገባች እና እቺ ሴት የት ነው የምታውቂያት ብለው ነው ሊላኩል። ከአንዱ አራቱ ፈርዝ አረን ያላቃት ባናት ምናምን ስላቸው ነገሩ ታወራላችሁ። እሺ በስ ታወራላችሁ። እንዲያውም ጓደኛ ነው የምትሆኑት። አሁን እንዲያውም እዛ ስለምትመጣ በደምብ ታወራላችሁ። እንዲያውም በጣም ምስኪን ሰው ናት። በነገራችን ላይ እንደዚህ እንትን ብትያት አይደለችም። እንደዚህ ምናምን ብትያት ምስኪን ናት። የእውነት እኔ እንደዚህ ሰው አይቼ አላውቅም። ምስኪን ልጅ ናት እና ደግሞ ታገኛለሽ እዛ። ኦኬ በውስጥ ጻፊልኝ። ኦኬ ሊያ እኔ ደግሞ ዘመድሽን አግኝቻታለሁ። ነገረችሽ? ማ ዘመድሽ ማን ደግሞ ዘመድሽ ናት። ስሟን እንዳትጠሪው እነ ጭራቆ እንዳይሰሙ በውስጥ አውሪኝ። እኔ እኮ አልችልበትም እንደዚህ እኮ ማውራት። ተቀልሽ አልሰማሽም? እሺ እነግርሻለሁ፣ ጌታ እነግርሻለሁ። የመጨረሻ ፋራ ነኝ። አይኖር ዝም በይ በቃ። እሺ ፋራ ነኝ እኮ አልኩሽ። ኧረ ተይኝ እናቴ። ቻው። እኔ ገባኝ እንደዚህ አይነት ነገር ከአዲስ አበባ ልጅ እኔ እዚህ ደንዝዣለሁ። ቆየሽ ለዛ ከነዚህ ጋር እንደማልግባባ ነው የምነግርሽ ሊያ። አልችልበትም በቃ እኔ ጠፍቶብኛል። አይኖ ሊያይ ቻው። ልጆቹ እየጮሁ ሳሚ ሊንኬ ኳል። እሺ እናቴ እሺ ቻው። እሺ ልጆዬ አንቺ ምርጥ ሰው ናት ማለት እኔ ምርጥ ሰው ትሁን መጥፎ ሰው ትሁን ሁሌ ስለኔ ስለምታወራ ሰዎች ተከታታይ ይልኩልኛል። እኔ ደርሼባት አላውቅም፣ ስሟን ጠርቼ አላውቃትም። ግን ሁልጊዜ እነዛ ገንገቢት ግሩፖች ሲነሱብኝ አብራ እየሄደች መጥፎ ነገር ታወራለች ስለኔ። አንዳንዴ ሁላችሁ ቪዲዮ የሚሰሩ ሰዎች ስለኔ ሲያወሩ ምናልባት ልመልስላቸው እችላለሁ፣ አንደኛም ስራም ስለሆነ። ይችን ግን አላውቃትም እና ሁሌ የምታወራው ወሬ በጣም መጥፎ ነገር፣ ያልተረጋገጠ ወሬ። ለምሳሌ የህፃናቶችን ብላ ያቺ ልጅ ማታሳድግ ልጆቿን ይዘው የላከችው ሴትየው ያቺ ክፉ እሷ ሴትየው ማለት ነው። ስለኔ መጥፎ ነገር ብላ ቪዲዮ ስታወራ እሱ ቪዲዮ ይዛ እንደዚህ ብላለች እያለች እየመሰከረች ታወራለች። ሰምታኝ አታውቅም እኮ እግዚአብሔርን ሰምታኝ አታውቅም። የሆነ ነገር ሲባል ይሄው እንደዚህ ብላለች እያለች ቪዲዮ ይዛ ትመጣለች። በዚህ ደረጃ ለምንድን ነው ቪዲዮ? ቢያንስ ፌመስ ብትሆን ቪዲዮ ስለምትሰራ ቪዲዮ ቫይራል እንዲወጣ ፈልጋ ነው ምናምን ትላላችሁ። ቪዲዮ የምትጠቀም አይደለችም፣ ጊፍተር ናት። የነ ጂጂኪያ ጓደኛ ናት። ለምን በዚህ ደረጃ ትከታተለኛለች? ከዛም ትናንት እንዳጋጣሚ ቤቴ ጆይን ስታረጋለሁ። ከዛም በኋላ በቃ እስከዛሬ እንደው እኔ ተሳዳቢ አይደለሁም ምናምን ስለምትል እኔ ደግሞ ሳገኛት ፊት ለፊቴ ቤቴ መተሳ ሳገኛት አጠጥቼ ላኳት። ከዛ ለዮዳብና ለጂጂ ተናገረችብኝ። ጋይስ ዮዳብና ጂጂ ደግሞ ዮዳብም በውስጥ መጥቶ ተናገረኝ። ጂጂም ይኸው ፊት ለፊት መታ አለችኝ። ስለዚህ ሀኒቾ በሰላም ተከባብረን ሳንደራረስ ብንኖር ይሻላል። ከተነሳሳን ደግሞ እንደዚህ ነው። እኔ ደግሞ ማወራብሽ ተረዳሽኝ? ለማንኛውም ሶሪ ደግሞ ካስቀየምኩሽ ይቅርታ። አዝለሻት እንትኗን እየላሽላት ኖሬ ስሟን የጻፍሽው
ትወዱ የለ ያ ነገር አይደላችሁ። እሺ ላቭ እንደምትጮት ማብቴ እኔ አልችለውም። ሰው ብትጮት እነዚህ ነው እንጮት ነው አትጮሽም ወደሽ ጋብዝ ነዚህ ጋር ነህ ሌላ ስነካሽ ነህ አንቺ ለምን ስንክሳታለሁ ምንም አርጋችሁ ሌላ ስነካሽ ቻለ ኩራት አልችልም ኖ ኖ ኖ ኖ ኖ ግን ማለት ነው ሰማን አላማረብኝም እሻውን ደግሞ አይነች አሁንም ይሄነች አረ በቃ ይተናል ጥቁር ታይት አድርገሻል ታይት አላ ነው ወደዚህ ጎን ለስላካሽ ነው ማሬን ላይ ብለሽ ስገባ ብቻ ነው መስጣት አልስጣትም ብዙ ጊዜ እናንተ ግን ቆንጆ ያልኩባችሁም ጋይስ ወይ ያስነካሽ የኔቲ እኔ ዋጋ እያስከፈለኝ ለምን ስልክ አይኗን አሟት ነው ጡትሽን አይተነዋል። ጥቢዋ ካየሽው ማለት አውጥተሽ ሂሩትዬ ጥቢ ሰላም ነኝ ፉንኪ አይ ኖ ኖ ኖ ኖ ወይ እሺ ጥፍርሽ ያምራል። ቴንኪው ማሬ አረጊ ቆይ እሱን አይደለም ኖ ኖ ኖ ኖ መሆኑን የሁሉ እኮ ስድብ አሁን ለአንድ ሰው የሁሉ ኮመንት ተጨንቀ መጻፍክ አንዱ ይበቃኛል እኮ አንቺ የደሃ ልጅ ከዛም በኋላ አባቷን ነው የምታቅበቂ ነው ምንድን ነው ጋጋታ አሁን እኔን የሚያናደኝ ይመስላል እኔን የሚያናደኝ አጠገቤ ሆነ ይሄን ኮመንት ደፍረ ስትናገረው ነው የምናደደው አቅማጥቼ አንተን መጉዳት አቅቶኝ ሳልፈክ ነው የምናደደው ኮመንት ላይ ኦኬ ስለ ሀረግ ምን ትያለሽ ማን ታረግ የኔ ማን ታረግ እኔ እኮ ጋይስ ሲመቸኝ እኮ ነው የፈለኩት ነው ማውራ ካልፈለኩ እኮ ከነመፈጠራችሁ አላቃችሁም ብዬ ሸመጥጣችኋለሁ እኔ ባህሪን አታውቁትም እንዴ ጋይስ እኔ ከፈለኩኝ ነው እንጂ ካልፈለኩኝ ማነሽ ምንድነሽ ምናምን ነው የምልሽ ያምያል የምጨነቅ ሰው አይደለም ምክንያቱም ለምን እንደሆነ ታውቃላችሁ በህይወቴ ተጨንቄ የምኖረው እኔ እንጂ ሰዎች አይደሉም ስለኔ ተጨንቆ የሚኖሩልኝ ስለዚህም ሪያሊቲ ስለግልሽ ቱቱ አለች ቤቷ ናት ላይፍ ትገባለች የልፍቅ አሁን እዚህ ጋር ቱቱ ትታያለች ሊያሾን ያለችው ቱቱ ቤቷ ሄደሽ ማየት ትችላለሽ ያለዋል አው የቱቱ ወዳጆች አው ሶ ኪዩት አይዞሽ በርቺ ያይ አው የኔና ቴንኪዩ ስታስጠይ አይኖ የኔ ፍቅር ግን ለምን ታይኛለሽ እያስጠላውሽ
እድሜ ይስጠን ያንቺን ያሳየን ሆድሽን ትበያለሽ የሰው ስጋ እየበላሽ የታባቱ እንደኔ ነው እንጂ በልቶ እንደኔ በልቶ ዘጭ አድርጎ ሆዱን ጥግብ አድርጎ ቅብር ብሎ መኖር እና ሽሮ እየበላው እዚህ ልንቀባደርብ ነው። ችግሩ እኮ እናንተ ሽሮ እየበላችሁ ነው ኮመንት የምትሰጡት። እኔ ግን ቁርጥ እየበላው ነው አስተያየት የምሰጥባችሁ። ቱቱስ ኪዮ የቱቱ ቤቷ ናት። የኔ ፍቅር ያ ቱቱ ቤቷ ናት። ጥሩ ጓደኛሽ ናት። ማናት ቱቱ? ታዲያ መጥፎ ጓደኛዬ ናት ብያለሁ እንዴ? ማለት የኔ ፍቅር በግድ ነው አይደል? እናንተ ደስ እንዲላችሁ በቃ ቱቱ እንደዚህ ምናምን ነገር እንዳወራላችሁ ነው። እናንተ አለማወቃችሁ ሰው አለማወቃችሁ። ትላንት ሚዲያ ላይ መታችሁ እናንተ እኔ ላይ ሙድ ልትይዙ ማለት ነው። ምንድን ላክሽልኝ ደግሞ? አይኔን ቸክዬ የማነበውስ ነገር ኬኮረፊ እሺ በቃ እሺ። አረ ችግር የለውም። ይሄን ያለ ተጨነቂ እናቴ ተያት ስትይ ችግር የለውም። ማሪ አውራሻለሁ። አራት በአራት ቤት እየኖርሽ እንዲህ መንቦጣረቅ አይገርምሽም? የድሃ ነገር ነው እኮ የኔ ፍቅር። አንጀስ በላ የድሃ ነገር አንጀስ በላ የድሃ ነገር የሚለውን ተጠቀምሽ እንደዛው ነው ብሎ ዛሬ አይቼሽ ነበረ ጠዋት ቢሮ። የት ቢሮ? ዛሬ 6 ቦታ ነው የገባሁት። 6 ቢሮ። የትኛው ቢሮ ነው ያየሽኝ? የትኛው ቢሮ? ኬኳ ምን ውስጥ ገብተሽ ነው? የትኛው ቢሮ ነው ያየሽኝ? ጻፍ። የትኛው ቢሮ ነው ያየሽኝ? አዋሽ። ከ6ቱ አንደኛው ማለት ነው። አዋሾች ደግሞ በጣም ጥሩዎች ናችሁ። አዋሽ አይቼሽ ነበር ያኔ እናት። 6 ቢሮ ነው። ዛሬ ጠዋት መንገድ ትራንስፖርት ነበርኩኝ፣ ውልና ማስረጃ ነበርኩኝ፣ ከእንደገና የት ነበርኩ? ነፍ ቦታ ነበርኩኝ። ቆንጆ ነሽ። ኦኬ ፊት ለፊት የነበርሽው ነሽ ሰላም ያልኩሽ። እኔም አይቼሻለሁ። ጫት ቤት ጫት እንኳን አልቀምም፣ ገብርኤልን አልቀምም። ድሮ ፊት ለፊት ሰላም ያልኩሽ ነሽ ቀይዋ። ኦኬ አንቺም ቆንጆ ነሽ። ዩቱብ ጠፋሽ ነበር። እሱ ያልደበረኝም ቢዚ ነበርኩ። ዛሬ ጠዋት ነው ከቤት ወጣሁት የኔ ፍቅር። ዛሬ 6 ሰዓት እንደወጣሁ ልንገራችሁ። ገብርኤልና 2 ሰዓት ነው ከቤት 3 ሰዓት ነው ከቤት ወጣሁት። ከዛስ ጋይስ አረ ቆይ መኪና ይዤ አልወጣሁም፣ በራይድ ነው የሄድኩት። ምክንያቱም ብዙ ቦታ ስለሆነ እንዳልኳችሁ መንገድ ምናምን ቦታ ስለማይመች ለፓርኪንግ፣ በተለይ ደግሞ እዚህ ጋር አዋሽ ምናምን ያለው ኦፊስ አይመችም ፓርኪንግ ቦታ። ቆንጆ ናት። አዎ በጣም ቆንጆ ናት። ገብተሽ አይተሻታል ኖሊ? አዎ ከዛ አይመችም መኪና ለማቆም እና መኪና ይዤ አልሄድኩም። በዛ ላይ የኔ መኪና ደግሞ ትልቅ ነው ታውቃላችሁ። ትንሽ እንደ ቪትስ ምናምን ብትሆን እንኳን ጥልቅ ትላለች እና ትልቅ መኪና ስለሆነ ይዤ አልሄድኩም። በራይድ ነው የወጣሁት ማለት ነው። ራይድ ይዤ ነው የወጣሁት ጋይስ። ከዛ ጨራርሼ እዛ ያለውን ጨርሼ ስመለስ ማለት ነው መኪና አላጣሁም። ራይድ ስደውል የሚቀበለኝ አላጣሁም ጋይስ። ባል አደባባይ ላይ ሳሳዝንኩኝ እያልኩኝ ጌታ ምስክሬ ጋይስ በቤቴ ነው። ከዛ የሆነ ልጅ መጣና ምናልባት ታየኝ ይሆናል እንደውም ላይቭ ላይ አመስገኘኝ ብሏል ገብርኤልና
ከዛም ጋይስ ማርያምን እንደዚህ ራይድ እንትን 9 ምናምን ደውዬ እንትን አልተቀበልትን አልመጡልኝም። ቦታው አይመችም ለራይድ ራሱ። ከዛም ጋይስ እንገራችሁ በማርያም እንደዚህ እያስቆምኩኝ ማለት ነው። ስንት ምንድነው ተቀላችሁ? 6 ሰዓት ተኩል 7 ሰዓት ተኩል ምናምን ነው እያስቆምኩኝ። የሆነ መኪና የሆነች ቪትስ ቆመችልኝ። ዛሬ ቪትስ ባለውለታዬ ናት። ውይ ከዛም መጣና ቆመን ሳየው መኪናው ሳየው እንትን ነው 2 ቁጥር ነው የቤት መኪና ነው ራይድ ምናምን የሚሰራለው። ከዛም ራይድ ነክስለው ነው ራይድ አይደለም ከስራ ወደ ቤት እየሄድኩ ነው። የቱ ጋር ነኝ ስለኝ እዚህ ጋር ነኝ አዲሰኝ አልኩት። እሺ ነይ ግቢ አለኝ ነው። ከዛ ጋይስ ማርያምን ዝም ይሄኛል ዝም ብሎ ይሄኛል እንዴት ብሎ ይሄኛል ታዋቂ ሰው ነሽ አይለኛል። ኪዳነ ምሕረት ከኳትቡት የምሬ ነው ጋይስ። ከዛ ዝም ይስቃለሁ ያዩት ማለት ነው። አሁንም ያየኝና እንዴ ምንሽ አርቲስት ነሽ ግን ይለኛል። አይደለም አሁንም ያየኝና ታዋቂ ኬኳ ስርዓት እሳይ ጀግ እሳይ እንኳን መጣች እሳይ አበረሽ ጋይስ እንዴ ልኩቴ ላይ እንትን ያለች አሁን ደግሞ ልጇን አስለቀሰች ብለው ይለጥፉሻል። ግን አገባኝ